ዳግም? አዎ ዳግም። ለነገሩ ዳግም ለካ ልክ ነው። ከቤተሰቡ ሕክምና የሚያስፈልገው ሰው አንተ ነህ። አውርታችሁ ነበር እንዴ? ናሆሜ ነግሬኝ ነበር እኮ ልጁ ቀረብ ብሎ የሚረዳው ሰው ብቻ ነው የሚያስፈልገው። ምን አልሽ? ምንም ማለት ምን ማለት ነው? እንዳንተ ሳይቆጣና ሳይጮህ በእርጋታ እናገረኝ። እንደ ወንድምን በደንብ ሰማኝ። ልክ ነሽ። እኔም ከወንድሜ ጋር በፍቅር ነው መቀጠል ያለብኝ። ምን መሰለክ ናሆሜ፣ የዛሬው ራት የመጨረሻው የእርቅ ራት እንዲሆን እፈልጋለሁ። ልክ ነሽ። እኔ ወንድሜን አልተረዳሁትም። በእርግጥ እሱም አንተን አልተረዳህም። ከእውነታው ሸሽቶ ነው የኖረው። እና አሁን ወደ እውነታው እየቀረበ ነው የምትይኝ? አንተ በእርጋታ ጠብቀው እንጂ እሱ በራሱ ጊዜ መምጣቱ አይቀርም። አንዳንዴ ግን ይገርመኛል። እኔ ግን ምን አይነት እድለኛ ወንድ ነኝ? ለምን እንደዚህ ያልክ ናሆሜ? እንደ አንቺ አይነት አስተዋይ ሚስት ሰጥቶኝ እንዴት ብል ይነሰኝ? አንዴ ልሳምሽ። አንተ ያማል እንዴ? በነገራችን ላይ ማታ ከተሰበሰብን አይቀር ስለ ሰርጉም እናወራለን። እሱን ነው ወይዘሮ ዝናሽ ሲመጡ ይደርሳል። ለምን? አሁን ነገር ልክ ነው። ይሄን እኮ ነው እረፍ የምልህ። እሺ ይሄ ራት የተዘጋጀው አንተና ዳግም እርቅ አውርዳችሁ በምንም ምክንያት ድጋሚ እንዳትጣሉና ለአቶ ሌኩን ቃል እንድትገቡላቸው ነው። ተስማምቻለሁ ትዬ። እሹ ሞተሻል ጮጮ ራስ እንዴ! ቆይ እኔ ምን አድርጌ ነው እንደዚህ እየተሰደብክ ያለሁት? ሲጀመር ያንን ጉረኛ አንቺ አይደለሽ እንደመጣሽብኝ? ወይ ጩናዬ በቃ ተይው። ለምን ባህሪሽ እንደተቀያየረ አሁን ገባኝ። አታፍሪም እኮ ይሄኔ ያንን ጉማሬ ወደዋለች ምናምን እያልሽ እያሰብሽ ይሆናል። መቼም በከርከሮ አይን ከታየ ጉማሬም ቆንጆ ይመስለኛል። ማነው ከርከሮ? አንቺስ ማነው ጮጮ ራስ? ጭራሽ እኔ ላይ ስልክ ይዘጋብኛል ጩና ላይ። ለነገሩ ማን እንደዚህ እያደረገሽ እንደሆነ መቼ አጣሁት። ልጁስ ቢሆን ዳጊ አይደል እንዴ? ማን ነው? እሱንም አፍቅራሹ ነበር እንዴ? አንቺ ግን እንደዛ ኤርሚያስ ሴቷ ኮርማ ሳትሆኛ ቀሪ። ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኑሃሜ ድራማ ዛሬ ምን ተፈጠረው እየምልን አብረን እናውለን ማለት ነው። እንግዲህ እምራ በመጨረሻው ወንዳ ጥሩን አገኘቻቸው ነው። ሰላም ብላ ሰላም ስታቸው እነሱም በጣም ነበር የደነገጡ። የባሰ ታምጣ ስላምጥቶ ቆሎ ለማለት ይሄ ነው። አንቺ ደግሞ ከየት ነው ወዴት ነው ብሎ ስጠይቃት ነበር። ወንዳ ጥሩ ጫኔም እጅግ በጣም ሳያዩት ተገርሞ ተደምሞ ነበር ማለት ነው። እሷም እንደውም ሌባነሽ እንደ ራሷን ስሟ አልጠራች። እንግዲህ ከዚህ በሴት ስለተሰረቁ ሁሉም ሴት ሌባ ይመስላችኋል ማለት ነው። እኔ እንደምታስቡ አይደለም። እንደውም የተሰረቀላቸውን እቃ ልመልስላቸው ነው የመጣሁት እንጂ እናንተ ልዘርፋቸው አይደለም በጭራሽ ብላ ነገረቻቸው። ጭራሹ አንቺ ነበርሽ ማለት ነው የዘረፍሽን ብሎ ያንቋትና ወንድ አጥር እገልሻለሁ፣ እዚህ ነው የሚጨርስሽ፣ እንደውም የዘረፍሽኝ አንቺ ነሽ ማለት ነው እያለ እየጨወባት ነበር። አረ በጭራሽ እኔ አይደለም የዘረፍኳችሁ፣ አረ በጭራሽ እያላቸው ነበር። እና ታዲያ ማን የዘረፈን? አንቺ ነሽ እንጂ እያላት ነበር። እና በጣም ሲያስጨንቋት ነበር። እሷም በጭራሽ እኔ አይደለም የዘረፍኳችሁ፣ እባካችሁን እያለቻቸው ስትለምናቸው ነበር። እንግዲህ ለኩም ደግሞ ድርጅቱ ክሳራ ላይ ስላለ መፍትሄ ፍለጋ ላይ እያለ ማለት ነው ምን ማድረግ እንዳለብንና ምንድነው ማድረግ ያለብን ብሎ እያሰበ ነበር። እና በዛም ምን ማድረግ እንዳለባቸው እያሰቡ ነበር። እና ከዳጊ ጋር በጭራሽ መስማማትና መግባባት አልተቻለም ማለት ነው። ዳጊ የሚፈልገው ነገር ሌላ ነው፣ እሱም የሚፈልገው ግራ የሚገባ ነገር ነው። ዳጊም ድርጅቱን ለማታደግ ስንል አንድ ነገር ማድረግ ያለብን ዳጊ ድርጅቱ ተሽጦ
ሆቴሉ ይሸጥና ድርጅቱ እንታደግበት እኔ እንደዚህ ነው አሳቢ ብሎ ተናገረ። ነገር ግን ናሁም በጭራሽ ሆቴላችን በጭራሽ ሊሸጥ አይችልም፣ ምንም ቢፈጠር የቤተሰቦችን ስም ማስከበር አለብኝ በማለት ይጨዋል። ነገር ግን በጭራሽ ከዳጊ ጋር ለስማሙ አልቻሉም። እስቲ መጀመሪያ ተደማመጡ፣ ተረጋጉና እባካችሁ በማለት ይጨውባቸዋል። አባዬ ምን እንደማወራው እየሰማ ነው። ጭራሽ እኔ ከሱ ጋር መቼም ልንግባባ አንችልም፣ በቃ ተወኝ ብሎ ይናደዳል። እና ልኩ በጣም ግራ ተጋባ። በዳጊና በናሁም መሀል ምንም ስምምነት እየተፈጠረ አልነበረም። በማላቸው ግጭትና ጥል ብቻ ነበር። እና ምን እየተፈጠረ እንደሆነ እሱም ግራ ተጋባው። እባካችሁ ለመረጋጋት ሞክሩ፣ እስቲ ተረጋግተን መፍትሄ እናምጣ ነው እንጂ እንጨቃጨቅ አይደለም ብዬ እዚህ ጋር የሰበሰብኳቸው እያው ነበር። በሉ ፈጣሪና መስኩና እንብላ እያለ እንግዲህ ወንድ አጥር ጸሎት እያደረገ ጭኝግ ሌባላ በጣም ቸኩሎ በጣም ህርቦት ነበር ማለት ነው። በሉ አሜን በሉ እያላቸው ነበር። በዛ የተነሳ አምራ እንግዲህ ይርቧቸዋል፣ ልጋብዛቸው ብላ ይዛቸው ሄዳ እየጋበዘቻቸው ነበር ማለት ነው። እና በዛ ተነሳ እታለምዬ እናመሰግናለን፣ እንዶ ታውቂያለሽ ምግብ ካየ ሳምንት ሞልቶን ነበር እያሉ በጣም ደስ ብሎት ነበር። እንግዲህ አምራ በመጨረሻ እነሱ የተራቡትን ለነሱ ደረሰችላቸው እና በጣም ነበር ደስ አላቸው ማለት ነው። በዛ የተነሳ አሁን እሷ የምትፈልገው ናሁሜን ለምን እዛ እንደመጡና ለናሁም እሷን ችግር ውስጥ እንዲከቱ ወይም ደግሞ እሷን ይዟት እንድጠፋው ነበር የእሷ ፍላጎት። ነገር ግን ቆይ አልገባኝም፣ ለምንድነው የምትረጂኝ እያለ ነበር። ናሁም በጣም ተናዶ ስለነበረ እጅግ በጣም ተናዶ ተበሳጭቶ እየነገራት ነበር። ቆይ ምን ተፈጠረ? ናሁም ከዳጊ ጋር ተጣላን፣ ድርጅቱም ለማዳን ሆቴሉ መሸጥ አለበት ብሎ ትንጨቃጨቅ ነበር። ታዲያ እኮ ምንም እኮ ያጠፋ ነገር የለም፣ ተነጋግሮ መፍታታ እያለ ጭቅጭቅ ምን አመጣ? ለምን ስሜታዊ ትሆናለህ በማለት ትነግራለች። እና ቆይ ምን ማለት ነበረብኝ? አንቺ ለሱ ነው የምታግሺ? ለሱ ሳይሆን ለሁለታችሁም አላግዝም፣ ለእውነቱ ነው የምናገረው። ቢሆንም ግን ስሜታዊ ለመሆን አትሞክር እያለችው ነበር። አንቺ አልገባሽም እኮ ዳጊ እኔን ለማሸማቀቅና እኔን ስትዝናነነው ድርጅቱን ከሰራ ከተትክ ብሎ እኔን ነበረ ስወቅሰኝ የነበረ እኮ ስትለው፣ ታዲያ አንተ ያላደረግኩ ለምን ትጸጸታለህ? አንተ ያላደረግኩ ነገር ለምን ትቆጫለህ? እሱ ከሆነ ጥፋተኛ እሱ ነው መቆጣት ያለበት እንጂ አንተ አይደለም እኮ እያለት ነበር። እና ቢሆንም አሁን ለመረጋጋት ሞክርና አሁን እባክህን ስሜቴ አትሆን እንጂ እያለችው ነበር። ጭራሹ እኔን ጥፋተኛ ሆነ እኔን ጥፋተኛ አድርጋችሁ እኔን እየወቀሳችሁ ነው ማለት ነው በማለት ይናገራል። ማንም ሰው አንተን አልወቀሰም፣ ማንም ሰው አንተን ጥፋተኛ አላደረገም፣ ራስህን ነው ጥፋተኛ ያደረግኩ። እና ስሜታዊ ለመሆን አትሞክር፣ ለመረጋጋት ሞክር እባክህን፣ ወንድም እኮ ነው እሱ፣ እስቲ እሱን ለመረዳት ሞክር እያለችው ነበር። ቆይ አልገባኝም፣ እንዴት ነው ልረዳጅ የምችለው? እንዴት ስረዳለው? እሱ እኮ እኔን በጭራሽ ከሰውም አይቆጥረኝም በማለት ይናደዳል። እሱ አንተ ሲጎዳ አንተ በምላሹ መልካም ሆነ ልትመልስለት ይገባል እንጂ እሱ ስሜታዊ ስለሆነ አንተ ስሜቱ ላይ መረማማጃ ወይም ደግሞ አትቀልድበት እባክህ ነው። እስቲ ወደ ራስ ተመለስ እያለች ስትለምነው ነበር። እና እንደገነጭኝ ተደውልና ለዳጊ ስልኩን ወስዳ አንቺ ሌባ፣ አንቺ ነሽ ስልኬን የሰረቅሽው። ቆይ እኔ የምፈልገውን ሌላ ነገር ሳይሆን ዶክመንትን ብቻ እንድትመልሽልኝ ነው። ስልኩን እንኳን ውሰጂ፣ ዶክመንት ትፈልጋለሁ ስትል ጭራሹ ይሰድባትና ጆሮ ላይ ይዘጋታል። እዚህ ውስጥ አንቺ ብቻ ነሽ ወይንስ ኤምራም አለችበት እያለ ስጠይቃት ነበር። ሁለታችሁ የእጃችሁን ሰጣችኋለሁ፣ እንዴት ብትደፍሩ ነው ስልክን የሰረቃችሁ በማለት ዳጊ እጅግ በጣም ተናዶ እየጨውባት ነበር። እሷ ግን ጭራሹ ተናደድ ጆሮ ላይ ስልክ ትዘጋለህ፣ እኔ ጭኔ ማን እንደው አታውቀኝማ እያለች በሉ እንግዲህ አሁን ሰላም ፍጠሩ፣ አትጣሉ። ከተጣላችሁ እኔ ሄዳለሁ ጥያችሁ፣ አለዛ ግን እኔ ጋር ካሁን በኋላ ትረዳዳላችሁ በማለት ትናገራለች። እሺ በቃ ሰላም አወረድ ብሎ እንግዲህ ወንዳጥርና ጨንቄ ይተቃቀፉና ይታረቃሉ ማለት ነው። ያምራ እንግዲህ ምንም እንደመጡ ባታውቃቸውም እነሱም በመረዳቷ በጣም ደስ ብሏቸው ነበር። እና አንቺ ስለጣለን ፈጣሪ እናመሰግናለን። እንግዲህ እኔ ለማንተሽ ነው የምትሄጂ አንቺ አርባክሻት እያላት እያስጨንቃት ነበር። በሉ እንግዲህ ካሁን በኋላ ብቻችሁን አይደላችሁም፣ እኔም ከጎናችሁ ነኝ፣ አረዳቸዋለሁ በማለት ትነግራቸዋለች። እነሱም ደስተኛ የሆኑና ሰላም እንደወርዱ ነካ ያረጋትን ወይኔ ወይኔ እያለች ስታዝመስል ነበር። እነሱን ይቀርባ እንግዲህ
እቃቸውና ንብረታቸውን የጠፋባቸው የተሰረቀባቸውን ከመለሰችላቸው በኋላ ሰላም ለመውረድ እየሞከረች ነበር። በዛ የተነሳ ግን በጣም ደስ ብላት ነበር። በዛም እንግዲህ አብረው እየሄዱ እያለ አሁን ምን ማድረግ እንዳለብን እናስባለን በማለት ያወራሉ እና ምን ማድረግ አለብን እያሏት ነበር። ካሁን ዳጊ ለማናገር ወሰነች። ናሆሜ ዳግን እያወራችሁ ነበር እና እባክህ ዳጊ ከወንድም ጋር መቃላት መነጫጨት ጥቅም የለውም፣ ሰላም አውርዱ እና አንተም ቆንጆ ሚስት እንደምታገባው አልጠራጠርም በማለት ሰላም እንዳወርዱና ፈገግ በል እህት ስትመጣ እንደዛ ዝና ልትቀበላት ነው በማለት ሰላም እንዳወርዱ እያረገችው ነበር እና ካሁን በኋላ ሰላም እንደሚሆንና ሁሉ ነገር እንደሚስተካከል ተቀልሽ አንዳንዴ ራሴ ስጠይቁ ምን ሁኔታ ላይ እንዳለ ራሱ ግራ ይገባኛል እያላት ነበር እና ካሁን በኋላ ሰላም እንደሚመጣና ሰላም እንደሚፈጠር በሙሉ እየነገራት ነበር እና ናሁም በጣም ከፍቷትና በጣም አዝኖ ነበር። አባቱ ከወንድሜ ጋር ስትጣላ ስትነጫነጭ ማየት አልፈልግም፣ እኔ የምፈልገው ሁሌም ሰላም እንድትሆኑ ነው፣ ሰላም ሆናችሁ ማየት ነው የምፈልገው በማለት ይናገራል እና ለኩን በጭራሽ ስትጣሉ ማየት አያስደስተኝም ልጄ፣ ደስተኛ እንድትሆኑ ነው የምፈልገው። ስለዚህ ከዳጊ ጋር እንደምንም ብላችሁ ሰላም አውርዱና ደስተኛ ሆኑ እያለችው ነበር እና እሺ ትለውና ሰላም ለመውረድ ቆይጫኔ እጅግ በጣም ተናዳ ስለነበረ ምን ተፈጥሮ ነው እያለችው ነበር እና ዳጊ ጆሮ ላይ እንደዘጋና እንዳናደደ እንዳበሳጨው ጭምር ስትነግረው ነበር እና ምን ተፈጥሮ ነው ግን ስትለው ትነግሯታለች። አልገባኝም ምንድን ነው ያልሽው እያለች እንድታወቅ ያደረግሽኝ በአንቺ ምክንያት ነው፣ ስልክ ጆሮ ላይ ይዘጋል ይሄ ደፋር እያለች ጣሳ መቼም ዳጊ እንደውን እንደዛ አልሽው። ቆይ አንቺ ማንሽና ነው ዳጊ እንደዚህ የምታይ? ያን ሸበላ አግኝተሽ ነው እንደ እያለች ሞድ እያያዘችበት ነበር ማለት ነው። ናሆሜ ምግብ እየሰራች ታውቂያለሽ፣ እኔ እድለኛ ነኝ አንቺ ስለሰጠኝ በጣም ደስተኛ ነኝ እያላት ነበር። እባክህ አትቀልድ፣ አሁን እዛ ጠብቀኝ ምግቡን ይዤ እመጣለሁ እያለችው ነበር። ነገር ግን አይ በጭራሽ እኔ ከአንቺ ጋር መሆን ታውቂያለሽ፣ አንድ ያቅፌ ልሳምሽ እያላት ነበር። እናሷም በጭራሽ አትቀልድ፣ አሁን እዛ ተጠብቅ፣ የዛሬ እራት አንተና ዳጊ ሰላም እንድታወርዱና በሰላም አብራችሁ እንድትመገቡ ነው የምፈልገው፣ አንድ ላይ ደስተኛ እንድትሆኑ ብቻ ነው እኔ የምፈልገው እያለችው ነበር። እናም አታስቢ ደስተኛ እንሆናለን እያለችው ነበር። አዎ የምፈልገው ደስተኛ እንድትሆኑ ብቻ ነው ስትለው ትነግረዋለች። እና ሁሌም ቢሆን ለመጨረሻ ጊዜ አንተና ዳጊ ካሁን በኋላ መቼም እንደማትጣሉ ለጋሼ ቃል ትገባላችሁ፣ ሁለታችሁም መስማት አለባችሁ፣ ማዝማማት ይኖርባችኋል በማለት ትናገረዋለች። እና እሺ በቃ አንቺ እንዳልሽው ይሆናል፣ አንቺ ጋልሽው እሺ ሰላም እናወርዳለን እያለ ነበር። ጨንና ቁንጮ አብረው እየሄዱ ነበር። አንተ ሰውዬ ሌባ ልታስብለኝ ነው እንዴ? በል ወደ ራስህ ተመለስ፣ አሁን ምን እያደረግክ ይመስላል እያለ ይጮህበታል። ነገር ግን አሁንም ቢሆን ናሆሜን በጭራሽ እንደማይተዋትና ሁሌ አብሮ መሆን እንደሚችሉ ጭምር እየነገራት ነበር። እና አንተ ልጅ መጠለያ የለህም፣ መቀበሪያ ያምርሃል፣ ትሰማኛለህ? ናሆሜን ካሁን በኋላ ብትረሳ ይሻላል በማለት ይነግረዋል። እሱ ግን መቼም እንደማይረሳትና ሁሌም እንደሚወዳትና ሁሌም ከሷ ጋር መሆን እንደሚፈልግም ጭምር ይነግራታል። እና ስለዚህ አሁን ማድረግ ያለብን እንደዛ ነው በማለት ይነግራል። አንድ ላይ እራት ተሰብስቦ እየበሉ እያለ ምነው ዳጊ ቆየ፣ ቆይ እስኪ ልደውልለት ብሎ ስልክ ሲደውል እንደ አጋጣሚ ዳጊ ይመጣና ነገር ግን ድንገት ያላሰቡት እንግዳ በርከድ ብሎ በሩ ኤምራ ትመጣለች ማለት ነው። ኤምራ ቆይ እንዴት ብትደፍሪ ነው እዚህ እንደዚህ ሆነሽ የመጣሽው ብሎ ሲጮህባት ነበር። እሷ ግን አይ እንደምታስበው አይደለም ወንድሜ መጣ ብሎ ከዳጊ ጋር ሰላም ካወረዱ በኋላ አሁን እየተፈጠረ ያለው ነገር ግራ ይጋባው እና ሁሉም ሰው በጣም ደነገጠ። አሁን በጣም ደንግጦ ምን ተፈጥሮ ነው ብሎ እያወራ ነበር። አይ በደም አልተፈጠረም እያለችው ነበር። እና ናሆሜ አንቺ አንድ ላይ ደስተኛ ስለሆናችሁ እንደዚህ ሆናችሁ ቤቴን ደስተኛ እንዲሆን ስላደረግሽኝ በጣም አመሰግናለሁ እያለቻት ነበር ማለት ነው። እና እየተፈጠረ ያለ ነገር ይህንን ደስታ መቼም ቢሆን እንድጠፋ አልፈልግም እያለ ስነግራት ነበር። እና ሁሌም ደስተኛ መሆን እንዳለባቸውም ጭምር እያወራቸው ነበር።
እና በቅርቡ ደስተኛ እንደሚሆኑም እየነገረችው ነበር። ሁሉም ሰላም እንደሚሆን አልጠራጠርም እያለችው አንድ ላይ አሁን በሉ ይመርቁና ምግባችን እንመገብ እያለችው ድንገት ያልታሰበ በሩን በርገድ አድርጋ አብራ ስትመጣ ደግሞ አንቺ ምን ልትሰሪ ነው እዚህ መጣሽው? ይልቁንስ እንድረዳችሁ ነው እዚህ የመጣሁት በማለት ትናገራለች። ቆይ ምን ተፈጥሮ ነው እያለችው ነበር። እናም አሁን ለተሰብስበው እያሉ እንዳጋጣሚ ውድ ተመልካቾቼ እንግዲህ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አስቱነኝ አመሰግናለሁ።